take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁ ሁሉኝ ታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል ይላል ማን ዩናይትድ ኢንፎ እንደወትሮ ሁሉ ማለት ነው። ዛሬ በአንዳንድ መረጃዎች ከእናንተ ጋር ቆይታ እናደርጋለን። የስፖርቲንግ ሊዝበኑ አጥቂ ቪክተር ዮኬሬሽ ዝውውር ጉዳይ በጣም ውስብስብ እየሆነ መጥቷል። በተለይ ደግሞ የክለቡ ፕሬዚዳንት ፍሬድሪክ ቫርናንዴዝ እና የክለቡ ስኳድ ፕላነሩ ቫስኮ ፈርናንዴዝ ወደ ሚዲያ ወጡ አስተያየቶች መስጠት ከቻሉ በኋላ በቪክተር ዮኬሬሽ እና በነሱ መካከል ልዩነት እንዳለ በተለይ ደግሞ በኤጀንቱ ተጫዋቹን ለመሸጥ ባለ አካሄድ ውስጥ በጣም ትልቅ ክፍተት እንዳለና አለመግባባት እንዳለ የሚጠቁም ነገር መናገር ችሏል። እሱ ምንድነው የተነጋገርንበት እንቆያለን። ፍሬድሪክ ቫርናንዴዝ በየትኛው ሂሳብ ነው መሸጥ የሚፈልጉት የሚሉትን በግልጽ መናገር ችሏል። የሚደራደሩበትን ሂሳብ ጨምሮ ማለት ነው። እሱን እናነሳለን። ሪዮ ፈርዲናንድ እነዚህ ሁሉ ነገሮች ደግሞ ባሉበት ሪዮ ፈርዲናንድ ወደ ሚዲያ ወጥቶ ይቅርታ አድማጮች ወደ ሚዲያ ወጥቶ ለማንቸስተር ዩናይትድ ማይመጥን ተጫዋች እንደሆነ ሲናገር ደግሞ ተደምጧል። የእሱን ማስተያየት ከምን አንጻር እንደተናገረው ምን ያህል ጨዋታዎችን አይቶት ሀሳብ አስተያየቱ እንደሰጠ ደግሞ እንነጋገራለን። ብቻ አብራችሁን ትቆዩ እነዚህን ትሰማላችሁ። በጥልቀት ደግሞ እንነጋገራለን ማለት ነው። ሀሳብ አስተያየቶቻችሁን ስጡን። በተለይ ደግሞ በሪዮ ፈርዲናንድ እና በክለቡ ፕሬዚዳንት ፍሬድሪኮ ቫርናንዴዝ ሀሳብ ላይ ከሰማችሁን በኋላ ሀሳብ አስተያየቶቻችሁን ስጡን። አብራችሁን ስለምትቆዩ ደግሞም ሀሳብ አስተያየት ስለምትሰጡን ደግሞም ላይክ አድርጋችሁ ቪዲዮን ስለምትጀምሩት ከልብ እናመሰግናለን። ከመግቢያው ሙዚቃ በኋላ እመለሳለሁ። የቪክተር ዮኬሬሽ ዝውውር በጣም እየተወሳሰበ የመጣ ይመስላል። እንግዲህ ዘ አትሌቲክ ዘ ሆተስት ፕሮፐርቲ ይለዋል ቪክተር ዮኬሬሽን፣ ወይም ደግሞ በአውሮፓ ውስጥ በጣም ተፈላጊው ንብረት ልትሉት ትችላላችሁ። ከሰሞኑ አነጋጋሪ ነገሮች እየወጡ ነበር፣ ግን ትናንትና የስፖርቲንግ ሊዝበኑ የክለብ ፕሬዚዳንት ፍሬድሪኮ ቫርናንዴዝ ወደ ሚዲያ ወጥቶ በጣም በስጭት በተሞላበት መንገድ ስለ ቪክተር ዮኬሬሽ የዝውውር ሁኔታ መግለጽ ይችላል። ኦፊሻሊ ነው መናገር የቻሉት። ምንም አይነት የቃላት ማመንታት በሌለበት ሁኔታ ውስጥ በግልጽ ነው መናገር የቻሉት። ከክለቦች ጋር ሊደራደሩባቸው ስለሚችሉት ሁኔታዎችም ነው እንግዲህ ቅድመ ሁኔታ መስጠት የቻሉት ማለት ነው። እያንዳንዱን ነገር እስኪ ያነሳን እንቆይና በደሞም በተናገሩት ጉዳይ ላይ እንወያይ። እንግዲህ እሳቸው ማለት የፈለጉት ከምንም ክለብ ይፋዊ ጥያቄ እንዳልቀረበላቸው መጀመሪያ ተናገሩ። እንግዲህ ስለ ቪክተር ዮኬሬሽ መረጃ የጠየቀ በጣም ብዙ ክለብ እንዳለ ወይም ደግሞ ስለ ዝውውሩ ባህሪ የጠየቃቸው ብዙ ክለብ እንዳለ ተናግረዋል። ግን ደግሞ ኦፊሻሊ ኦፈር ያደረገ ወይም ደግሞ በዝውውር ጉዳይ እነሱን ያናገረና የዝውውር ሂሳብ ያቀረበ ሰው ግን እንደሌለ መናገር ቻሉና ግልጽ ማድረግ የምንፈልገው አሉ ስፖርቲንግ የያዘውን አቋም ነው አሉ። ሁለት ነገሮችን ተናግረናል አሉ። በሲዝኑ ጅማሩ ላይ የተናገሩትን ነው። 100 ሚሊዮን ዩሮ ለቪክተር ዮኬሬሽ ዝውውር አንጠይቅም፣ ወይም ደግሞ የውል ማፍረሻውን ሂሳብ ለሱ ዝውውር አንጠይቅም። ይህን ቀድመን አሳውቀናል አሉ። ደግሞ እውነታቸው ነው። ገና በባለፈው የውድድር ዓመት ነበር ከሩበን አሞሪም ጋር የሊጉ ሻምፒዮን በነበሩበት ዓመት ላይ ይሄን ነገር መናገር ችለው የነበረ። ከዛ ቀጥሩ ዋጋውን የምናወጣው በቪክተር ፐርፎርማንስ ላይ ተመስርተን ነው ሁሉ ጊዜም አሉ። ያ ማለት በየጊዜው በሚያሳየው ብቃት እንደማለት ነው። እንግዲህ እንዴት ነው ፐርፎርም ያደረገ ብላችሁ ደግሞ ልጠይቁኝ ትችላላችሁ። 63 ጎሎችን 17 አሲስቶችን ለሀገሩና ለኛ ማበርከት ችሏል አሉና እርግጥ ነው ለፖርቹጋል ለስዊድንና እንዲሁም ደግሞ ለስፖርቲንግ ሊዝበን በዚህ ውድድር ዓመት በአጠቃላይ 63 ጎሎችን 17 አሲስት ማድረግ ችሏል። እርግጥ ይሄን ብቻ አይደለም ማድረግ ይችላል። ለፖርቱጋሉ ሊዝበን በ52 ጎሎች ነው በ52 ጨዋታዎች 54 ጎሎችን ይቅርታ አድማጮቻችን ማበርከት የቻለ ቶታሊ ከኮንቨንተር ሲቲ 2023 ላይ ከመጣ በኋላ ደግሞ በ102 ጨዋታዎች 97 ጎልና 28 አሲስት ማድረግ ችሏል። በጣም አስደናቂ ፐርፎርማንስ ነው ባለፉት ሁለት ሲዝኖች ለስፖርቲንግ ሊዝበን ማበርከት የቻለ ማለት ነው። እና የክለቡ ፕሬዚዳንት ፍሬድሪኮ ቫርናንዴዝ ይቀጥሉና እንደዚህ ይላሉ። በፖርቹጋል እግር ኳስ ታሪክ one of the best season አሉ። በጣም አስደናቂ የውድድር ዓመት ነው ማበርከት የቻሉ በፖርቹጋል እግር ኳስ ታሪክ ነው ያሉት። እንግዲህ እሳቸው በሊጉ ውስጥ ካለፉ ተጫዋቾች ውስጥ
በጣም አስደናቂ ሲዝን ያሳልፈናል። ኢቭን አሉና ቀጥሎ አሁንም ግን ሪላይዝ ክሎዙን አልጠየቅንም ማለት አሁንም የውል ማፍረሻውን ክፈሉን አላልንም። 100 ሚሊዮን ዩሮ ነው የውል ማፍረሻው። ነገር ግን ሰዎች እኔን ስለማስፈራራት ዛቻና ስድብ በዚህ መንገድ የዝውውር ሂሳቡን ለማስቀነስ የሚሞክሩ ከሆነ ግን ነገሮች ይበላሻሉ አሉ። ዋስትና መስጠት ይችላሉ አሁንም አሉ። ቪክተርን በ30 ሚሊዮን ፕላስ 10 ሚሊዮን አንለቅም አሉ። በ60 ሚሊዮን ዩሮ እና በአድሰንስ ተጨማሪ ክፍያ 10 ሚሊዮን በፍጹም አንለቅም አሉ። እንግዲህ ይሄን ኦፈር ያደረገላችሁ ክለብ እንደሌለ ተናግረዋል። እንግዲህ እዚህ ጋር ነው በጣም ትልቁ ጉዳይ ይመጣ ማለት ነው። ማንም ክለብ እንዳላናገራቸው ተናግረዋል። ማንም ክለብ ማለት ነው። ግን 60 ሚሊዮን ፕላስ 10 ሚሊዮን ደግሞ አንለቅም አሉ። ያ ማለት የነገራቸው በዚህ ዋጋ ልንገዛው እንችላለን ያላቸው ሰው አለ ማለት ነውና ያላቸው ደግሞ ወኪሉ ነው። እዛው ላይ ነው እንግዲህ የሚጠቅሱት ወኪሉ እየሄደበት የሚገኘው መንገድ ወይም ደግሞ እየሄደበት የሚገኘው ጨዋታ ሁኔታውን የበለጠ ያወሳስበዋል አሉ። እንግዲህ የወኪሉ የቪክተር ዮኬሬሽ ወኪል ሀሰን ሳናቲኪያ ይባላል እና ከሳቸው ጋር ብዙ ዲሎችን አድርጓል ነው የሚሉ እንግዲህ ከፖርቱጋል የሚወጡ መረጃዎች ማለት ነውና ክለቦችን እሱ ካናገረ በኋላ ክለቦች ሊከፍሉት የሚችሉትን አቅም ለሳቸው አሳውቀዋቸዋል እና እሳቸው በዛ ፈቃደኛ ስላልሆኑ ነው ይሄ ነገር ነው የተነጋገረ። ግን ደግሞ ሀሰን ሳናቲኪያ ይሄን ያለበት አንድ መንገድ አለ ወይም ደግሞ ሂሳቡን እንዲያወርዱት ማለት ነው። በአመቱ መጀመሪያ ላይ ጀንትልማን አግሪሜንት ነበራቸው ሀሰን ሳናቲኪያ እና እንዲሁም ደግሞ ፍሬድሪክ ቫርናንዴስ የስፖርቲንግ ሊዝበኑ ፕሬዚዳንት እና የዮኬሬሽ ኤጀንት ተነጋግረው ነበር። ክለብ ፐርሶናል አግሪመንት ነበራቸው ወይም ደግሞ ጀንትልማን አግሪመንት የቃል ስምምነት ነበራቸው በ60 ሚሊዮን ዩሮ ሊለቁት እንደሚችሉ በዚህ አመት እና ይህን አመት ብቻ እንዲቆይላቸው በቃል ደረጃ ስምምነት ፈጽመው ነበረ። አንድ አመት አብሯቸው እንዲቆይ ግን ከዛ በኋላ በሚቀጥለው አመት እንግዲህ ባለፈው የውድድር አመትም አርሰናል፣ ሊቨርፑል የተለያዩ ክለቦች ሲፈልጉት እንደነበር ይታወቃል። ማንቸስተር ዩናይትድን ጨምሮ ማለት ነውና ባለፈው የውድድር አመት ያለቀቁት ወይም ደግሞ የውል ማፍረሻውን ጠይቀው ያለቀቁት በዚህ የውድድር አመት ባነሰ ሂሳብ ሊለቁት እንደነበረ ነው። እናም አሁን ቃላቸው እንዳጠፉ ነው የሚሰማቸው ቪክተር ዮኬሬሽና ሀሰን ሳናቲኪያ እንደዛ ነው የሚሰማቸው ቃላቸውን እንዳጠፉ ማለት ነው። እናም ዛቻ ማስፈራሪያ እየደረሳቸው እንደሆነ ፍሬድሪኮ ቫርናንዴስ የተናገሩት ማለት ነው። እንግዲህ የቪክተር ዮኬሬሽ ወኪል እንደዛ አድርጎ ከሆነ ልክ የሆነ አይመስለኝም፣ በእርግጠኝነትም ማለት ነው ልክ የሆነ አይመስለኝም። ግን በጣም ትልቅ ጥል ውስጥ እንዳለው ግን የሚያሳይ ነገር ይመስለኛል። ለዛ ነው ራሱ ቪክተር ዮኬሬሽ ከኢንስታግራም አካውንቱ ላይ የስፖርቲንግ ሊዝበንን ሎጎና ስም ያነሳው የስፖርቲንግ ሊዝበን ተጫዋች መሆኑ የሚጠቁሙ ሎጎም ስምም አንስቶታል እና ያሉበትን ጉዳይ በግልጽ የሚያሳይ ይመስለኛል። እንግዲህ ትልቁ ጉዳይ በቪክተር ዮኬሬሽ ጉዳይ ላይ እንግዲህ 80 ሚሊዮን ዩሮ መፈለጋቸው ነው። እንግዲህ አልተናገሩም በዚህ መግለጫቸው ላይ ግን 60 ፕላስ 10 አንፈልገውም ብለዋል። ያ ማለት 70 ሚሊዮን የዝውውር ሂሳብ አይቀበሉም ማለት ነው። ስለዚህ እየፈለጉት ያሉት 80 ሚሊዮን ዩሮ ነው። እና አንዳንዶች ሚዲያዎች 80 ሚሊዮን ዩሮም ግልጽ አይደለም ይላሉ። 70 ፕላስ 10 ነው ወይም ደግሞ 70 ሚሊዮን ዩሮ ቀጥታ የሚከፈልና 10 ሚሊዮን ዩሮ በአድሰንስ ወይስ 80 ሚሊዮን ቀጥታ የሚከፈልና 10 ሚሊዮን በውል ማፍረሻው በተጨማሪ አድሰንስ የሚካተት ይሄ በጣም ግልጽ ያለው ነው ጉዳይ ይመስለኛል በቪክተር ዮኬሬሽ ዝውውር አሁንም ማለት ነው። ግን ብቻ አይደለም ፍሬድሪኮ ቫርናንዴስ እንግዲህ ስፖርቲንግ ዳይሬክተር እንደሌላቸው ይታወቃል ስፖርቲንግ ሊዝበኖች ማለት ነው። ምክንያቱም ሁጎ ቪያን በጣም ታዋቂው ስፖርቲንግ ዳይሬክተራቸው ወደ ሲቲ ተቀላቅሏል ቺኪ ቤክርስቲያንን ተከትሎ ማለት ነውና ወይም ደግሞ ቺኪ ቤክርስቲያን በሲቲ ቤት መልቀቅ ተከትሎ ወደ ሲቲ አመርቷል። ከሰሞኑ ሲቲ የሚፈጽማቸውን አግሬሲቭ የሆኑ ዝውውሮች ሁሉ የፈጸማቸው ሁጎ ቪያን ነው። ወይም ደግሞ ተጫዋቾችን ፎቶ ተመልክታችሁ ከሆነ አቅፏቸው የሚገኝ ማለት ነው። የቀድሞ ስፖርቲንግ ሊዝበን ዳይሬክተር ነው። ሩበን አሞሪምንም የቀጠረው ሰው ነው ይሄ ሰው ማለት ነውና ይሄ ሰው ለቋል። አሁን ክለቡን ያስተዳደረ የሚገኙ ስኳድ ፕላነሩ ቫስኮ ፈርናንዴዝ ነውና ቫስኮ ፈርናንዴዝ እንደዚህ ተመሳሳይ አይነት አቋሚ ነው ያለው ነው የሚባለው ከክለቡ ፕሬዚዳንት ጋር ማለት ነው። በሚሸጥበት ሂሳብ ላይ እስካሁን መግባባት ወይም ደግሞ ስምምነት እንደሌለ ነው በቪክተር ዮኬሬሽ ግንኙነት ውስጥ ያለ ማለት ነው። ይሄ ሁሉ እንዳለው ነው ማንቸስተር ዩናይትድ ተጫዋቹን ለማስፈረም እንደዚህ አይነት ርቀት እያለ ወይም ደግሞ ኤጀንቱን የቪክተር ዮኬሬሽን ኤጀንት እንደዚህ አስጨንቆ ሂሳቦች እንዲያስቀንስ በሚጥርበት ሰዓት ዘ አትሌቲክ በጣም ሆተስ ፕሮፐርቲ በጣም ተፈላጊ ተጫዋች እያለ በሚያሞካሹ ሰዓት ላይ የኛ ሌጀንዶች እየወጡ ደግሞ ያልሆነ ቃል ሲናገሩ ትሰማላችሁ። እንግዲህ ሪዮ ፈርዲናንድ ነው እንግዲህ ሪዮ ፈርዲናንድ ከሰሞኑ ከአንድ ሚዲያ ጋር በነበረው አይ ቲንክ ከቢ ስፖርት ጋር ከቢኒ ስፖርት ጋር መሰለኝ እርግጠኛ አይደለሁም እና
ለእኔ ቪክተር ዮኬሬሽ ለማንቸስተር ዩናይትድ የሚሆን ሰው አይደለም ማለት ኖት ዛት ጋይ ነው ያለው። በቃ ቃል በቃል ማለት ዲስሪስፔክት የተሞላበት ይመስለኛል። በጣም ጥሩ ተጫዋች ነው አለ። ቀረብ ብዬ 3 ጨዋታዎችን ተመልክቼዋለሁ አለ እና እኔ የእንግሊዝ ፖንዲቶች ገለጻ በጣም ነው የሚያስቀኝ ብዙ ጊዜ ማለት ነው። ከእንግሊዝ ፕሪሚየር ሊግ ውጭ ብዙዎች አይመለከቱም እግር ኳስን ወይም ደግሞ የአውሮፓ እግር ኳስን ማለት ነው። በጣም እርግጠኛ ሆኜ ነው የምነግራችሁ ከኖርማል የእግር ኳስ ተመልካች ኢትዮጵያ ውስጥ ከሚገኝ የእግር ኳስ ተመልካች በላይ የሌሎች ሊጎች እይታ የላቸውም። ካራጋር በአንድ ወቅት ስለ ማን ነው በጣም ጣሊያን ሴሪው ስለሚገኝ አንድ ተጫዋች ተናግሮ ሲሳለቅበት ነበርና ጥሩ ተጫዋች እንዳልሆነ ሲናገር ማለት ነው። ክቫራትስኬሊያን ይመስለኛልና ከዛ በኋላ ጨዋታዎች እንዳላይ የሚያሳብቅበት ንግግር ሲናገር ነበርና ሪዮ ፈርዲናንድ እንግዲህ በጣም ጥልቅ ንግግር ተናገርኩ ብሎ የተናገረው 3 ጨዋታ ተመልክቼዋለሁ በቅርበት አለ። በቅርበት 3 ጨዋታ ተመልክቼዋለሁ። እንግዲህ 3 ጨዋታ ብቻ ተመልክቶት የክለብ ኤጀንቶች የአንድ ክለብ ስካውቲንጎች ለረጅም ጊዜ የተከታተሉትን እንዴ ነው የማንቸስተር ዩናይትድ አሰልጣኝ ለ1 ዓመት ከ6 ወር ያሰለጠነው ተጫዋች ነው እንግዲህ ኖት ዛት ጋይ ያለው ማለት ነው። ኖት ዛት ፊት ኢን ማንቸስተር ዩናይትድ ያለው ለማንቸስተር ዩናይትድ በቂ አይደለም ብሎ ዝቅ ሊያደርገው የሞከረ ማለት ጠቀሰ። ደግሞ ሌላም ነገር ማለት ነው በፊዚካሊቲው ማተር ያደርጋል ለሊጉ ብዙ ጊዜ ቀረብ ብዬ እንደተመለከትኩት ፊዚካሊ ቤዝድ ያደረገ ተጫዋች ነውና ፊዚካሊቲው ለሊጉ ለመሆኑ እጠራጠራለሁ አለ። ብዙ ተጫዋቾች በዚህ ሊግ መጥተው ፊዚካሊያቸው ማች ስላደረገ ሳይሳካላቸው ቀርቷል እና እሱም እንደዛ ይመስለኛል ሲል እንግዲህ መናገር ቻለ ማለት ነውና ሪዮ ፈርዲናንድ አላቅም ብዙ በጣም የማንቸስተር ዩናይትድ ሌጀንዶች ከሌላ ክለብ ሌጀንዶች በጣም የሚለዩበት ባህሪ ያላቸው በጣም ብዙ የክለብ ሌጀንዶች ምንም ነገር ይሁን ለክለባቸው ቅርብ ሆኖ ነው የሚናገሩት። አያን ራይት የሚባል የአርሰናል ሌጀንድ አለ። በጣም ብዙ ጊዜ ከአርሰናል ወገን ሆኖ አስተያየቶችን የሚሰጥ ማለት ማንም አርሰናል እንዲናገር አይፈቅድም። ወይም ደግሞ ወደ ቼልሲ ልትሄዱ ትችላላችሁ፣ ወይም ደግሞ ወደ ሲቲ ልትሄዱ ትችላላችሁ። ከሲቲ ጋር የለቀቁ ተጫዋቾች ማለት ቅርብ ሌጀንዶች ናቸው። ግን የቀድሞዎቹም ቢሆን እንደዚህ አይነት ነገር ሲናገሩ ተመልክታችሁ አታውቁም። የሊቨርፑሎች ዘ ሞስት ክላስ ናቸው። በጣም ዘ ሞስት ክላስ ናቸው የሊቨርፑል ሌጀንዶች ማለት ናቸው። ስለ ሊቨርፑል ባይናገሩ ይመርጣሉ። ከተናገሩ የሚናገሩትን ቃላቶች ይወርዳሉ። በጣም ተናጋሪ ነው የሚባለው የቢኤሱ ጂሚ ካራገር እንኳን ስለ ሌላ ክለብ ነው እንጂ ስለ ሊቨርፑል መጥፎ ሲናገር አታዳምጡትም። እናም ክለቡ አጥብቆ የፈለገውን ተጫዋች እሺ በሊጉ ውስጥ ነው በሻምፒየንስ ሊግ እኮ 6 ጨዋታዎችን አድርጎ 6 ጎልና ተጨማሪ አሲስቶች ማበርከት የቻለ ተጫዋች በሻምፒየንስ ሊግ 25% ጎል ኮንቨርሽን ሬት ያለውን ተጫዋች ነው። ዝም ብሎ ሪዮ ፈርዲናንድ ወደ ሚዲያ ወጥቶ ኖት ዛት ጋይ ብሎ ሊተቸው የፈለገ ማለት ነው። አይገባኝም የሌጀንዶቹ አስተያየት አንዳንድ ጊዜ ማለት ነውና ሊደግፉት ቢመጣ ብሎ ሊመኙት ፕሬሸር ስፖርቲንግ ሊዝበን ላይ ሊያሳድሩ ይገባቸው ነበርና እንደዚህ አስተያየቶች ብዙ አልረዳም። አሁን ሌት ብሉመር ነው ብዙዎቻችን እንደምንረዳው ሌት ብሉመር ተጫዋቾች ላይ ሪስክ አለ እናውቃለን። እንግዲህ ክሪስ ውድ ወይም ደግሞ በአንዳንድ ጊዜ ሌሎች ተጫዋቾች ሌሪ ዴቪድ በጣም ብዙ ሉካቶኒ የሚባሉ ተጫዋቾች ሌት ብሉመር ናቸው። ወይም ዘግይተው ከእድሜያቸው ከ25 ዓመት በኋላ ነበር ወደ ዋናው የፍክክር ዓለም ወይም ደግሞ ብዙ ጎሎችን ማስቆጠር የቻሉ ማለት ነው። ግን ደግሞ ተሳክቶላቸው ክሪስ ውድ እንደዚህ ዘግይቶ መጥቶ በእግር ኳሱ ዓለም ባለፈው የውድድር ዓመት ለኖቲንጋም ፎረስት ያስቆጠራቸው የጎል ብዛቶች እናውቃለን አይደለ? በጣም ብዙ ተጫዋቾች እንደዛ ሌት ብሉመር የሆኑ የተሳካላቸው ማለት ነው። ከፖርቱጋል እግር ኳስ መጥተው ወደ ፕሪሚየር ሊግ ያልተሳካላቸው ተጫዋቾች እንዳሉ እናውቃለን። ካርሎስ ቪኒሲየስ ወይም ስላም ስሌማን ወይም ደግሞ የሊቨርፑል ዳርዊን ኑኔዝ ከፖርቱጋል እግር ኳስ መጥተው ያልተሳካላቸው ናቸው። ግን ደግሞ ከፖርቱጋል እግር ኳስ መጥተው ደግሞ የተሳካላቸው ተጫዋቾች እንዳሉ እናውቃለን። ብሩኖ ፈርናንዴዝ ደግሞ ለዛ ምስክር ከዚሁ ክለብ መጥቶ የማንቸስተር ዩናይትድ ያለፉት ዓመታት በርቀት ምርጡ ተጫዋች መሆን ሲችል ተመልክተነዋልና አሰልጣኙ ያሰለጠነው አሰልጣኝ ብዙ ጊዜ ያዩ አሰልጣኝ አለ ደግሞ ባለፉት 8 ወራት ውስጥ ወደ ሊጉ መጥቶ ባለፉት 6 ወራት ወደ ሊጉ መጥቶ የሊጉን ባህሪ የአጥቂዎችን ባህሪ የተመለከተው ሩበን አሞሪም አስተያየት መስጠት እያለበት ሌላ የሆነ ፖንዲት መጥቶ 3 ጨዋታዎችን ብቻ በቅርብ ተመልክቼዋለሁ ብሎ አስተያየት ሲሰጥ ግርምትን ይፈጥራልና እንዴት ትመለከቱታላችሁ እናንተ? እስኪ የሌጀንዶችን አስተያየት የሪዮ ፈርዲናንድ በቪክተር ዮኬሬሽ ላይ የሰጠውን አስተያየት እንዴት ትመለከቱታላችሁ? ጻፉልኝ እስኪ። አብረን ስለነበርን ከልብ አመሰግናለሁ። ቀናችሁ ብሩ ይሁን። ነገ ደግሞ እንገናኛለን።